ቢዛባበት እንደዛ አይቷል። እስቲ ቤካ እንዴ ተረጋግተን ለማዳመጥ ሞክር። እኔ ከሁላ ነገር ማረገው በቃ ስለምወድ ነው። እኔን እስቲ ለመረዳት ሞክር። ጠጋቢ ወደዛው ብናሽ ተረጋግታ አውራኝ ቤካ። አትንኪኝ። እኔ እናንተ ምንም አድርገን እንደማናቅ ንገረው። አርገናል እንጂ ወይኔ ፈጣሪ እኔ እኮ አልዋሽም። አርገናል እንናች እንዴ አርገናል። እኔ ጋም ትመጫለሽ ቤካኒ ምንም ስለማይወራው ነገር አላውቅም። እምልልሃለሁ ምን አገባሽ እኮ ውሸቱን ነው። እሱ ጋር ማድረግ ሄጄ አላውቅም። ጨርሱ። ሁለታችሁ ፍቅረኛሞች ናችሁት እናንተ ናችሁ። እኔ ከሱ ጋር ፍቅረኛ አይደለሁም። መቼም ለሆነማ እኔ አላውቅም ምን እንደሚያወራ ቤካ። በቃ ቤት ምን አንድ ነገር ልገዛልሽ ይችላል። በደንብ ጠንቅቀህ ታውቃለህ ቤካ። እዛ ደረጃ ላይ እንደሌለን እኛውን ገባህ እኮ። ታዲያ ለምን ብር ጠየቀን እኛን? ታዲያ ሚስጥርሽን ለማውጣት እኮ ሚስጥርሽን ለማውጣት ገንዘብ ጠየቀን። ገብቶሻል? ያንቺ ሚስጥር ያንቺ ሁሉ ነገር ያውቃል። በቃ ልጁ ግን በቃ አማርኛ ቸገረው። ገብቶሻል? ከክፍለ ሀገር ነው የመጣው ምናምን አማርኛ ቸገረው። ምናልባት አሁንም ቢሆን አማርኛ ተዛብቶበት ይሆናል ቤካ። እንደዛ ምንም አማርኛ አይዛባበትም። ገብቶሻል? ቢዛባበት እንደዛ አይቷል። እስቲ ቤካ እንዴ ተረጋግተን ለማዳመጥ ሞክር። እኔ ከሁላ ነገር ማረገው በቃ ስለምወድ ነው። እኔን እስቲ ለመረዳት ሞክር። ጠጋቢ ወደዛው ብናሽ ተረጋግታ አውራኝ ቤካ። አትንኪኝ። ቆይ እንደዛ እኔ ባንቺ ቆሻሻ ምንነካ አይነት ሰው አይደለሁም። እሺ ይሁን። እኔ እሺ ቆሻሻ ልሁን ቢያንስ እኔን ተረዳኝ። ለቀቂኝ። እኔ አልፈልግሽም። ወደዚህ ሂጂልኝ። እሺ እኔን ተረዳኝ ቤካ። ወይኔ ጉዴ ፈላ። ኧረ በማምላክ አንዴ እስቲ ተረጋግታ አድምጠኝ። እንዴ አትንኪኝ፣ በእግዚአብሔር አትንኪኝ። እኔ እኮ የሁላ ነገር ማረገው ስለምወድ ነው። ምንድነው መውደድ? እንደዚህ ነው ያልኩብህ ስለማፈቅር ብቻ ነው ቤካ። በጣም ታፈቅሪኛለሽ። ስለምታፈቅሪኝ ነው 3 ቀን ጫካ ያደርኩት ቤካ። በቃ እሺ ሁሉም ነገር ይስተካከላል። እንደ ሽፍታ 3 ፈቃደኛ ወደዚህ ሂጂልኝ፣ በእግዚአብሔር ወደዚህ ሂጂልኝ። በቃ አልፈልግሽም። በማርያም ነገሮች ተረጋግታ ወደ ኋላ እስቲ ቆም ብለህ አስብ። ምንድነው የምትይኝ? ቆም ብለህ አስብ። ምንድነው የምትይኝ? ቆም ብለህ አስብ። ወደ ኋላ ተመልሰህ አላስብም ቤካ። ያለውን ነገር ለማስተካከል አላስብም። በቃ ተይኝ። አላስብም። ምን አገባኝ ስላንቺ ነው የማስበው። ለማስተካከል ያለ አማራጭ ይሄ ነው ማለት ያለ አማራጭ ይሄ ነው ቤካ። ምንድነው አማራጩ? ይሄን ካንቺ ጋር አውርቶ ካንቺ ጋር መሆን ነው አማራጩ? ቢያንስ ይሄ ነገር እንኳን እንዲስተካከል ወደ ኋላ በቃ ተመልሰህ አስብ ቤካ። እኔ ከዚህ ውጪ ቃላት ስለጠፋኝ ነው። በእናትሽ ወደዚህ ሂጂልኝ። እኔ አሁን የምታወሪው ወሬ ሁሉ አስብ ቤካ። ምንድነው? ተረጋግጪ። እሺ እያየኸኝ አውራኝ ቢያንስ። አትንኪኝ ፕሊስ፣ በእናትሽ ጠጋቤ። እስቲ ወደዛ ለምን መጣሽ? ወደዚህ ጠጋቤ። ቆይ ተረጋግታ ቅድም አትንከኝ ስትይ አልነበር? አነካሽም። እንዳትነኪኝ በቃ አልነካም። ግን በቃ ወደ ኋላ ተረጋግተህ እንድታስብ ብቻ ስለፈለኩ ነው። እኔ ጉዴ ፈላ። እያየኸኝ አውራኝ ቤካ እባክህን። ስነ ስርዓት ይኑርሽ። እሺ ይኖረኛል፣ ግን በቃ ነገሮችን ወደ ኋላ ተመልሰህ ስነ ስርዓት ይኑርሽ። አይንሽን ነው ማጠፈልሽ። ጠጋቤና ጉጭ ወይ። እኔ እኮ ሁላ ነገር የማደርገው ቤካ ስለማፈቅር ነው። ማፍቀር እንደዚህ እንዴት እኔ መረዳት ያቅታል? በጣም ታፈቅሪኛለሽ። በጣም ነው መረዳት ያቅታል። በስማ ይሄን መረዳት ምናምን ትላለች እንዴ? ይጄ ደዛ አንቺ እኮ ቢያንስ እስቲ ምን ተፈጥሮ ነው ብለህ ለደቂቃ እንኳን ተመልሰህ አስብ። ምን ተፈጥሮ ነው ማለት ያ ሁሉ ማሰቃየትሽ የሌላ ሰው ልጅህ ነው ብለሽ? ልጅህ ነው ቤካ፣ ልጅህ ነው። እኔ ምልልሃለሁ በፈለግከው። እኔ ከማንም ጋር ምንም አላደረኩም። እኔ ታዲያ ካንቺ ጋር ያደረኩት ነገር ምን አለ ቤካ? እሱ ደግሞ እኔ ሀቂን ይዤ ነው እዚህ ጋር እየተከራከርኩ ያለሁት። ሙጭጭ ያልኩብህ በቃ ስለማፈቅር ነው ቤካ። ንቂ መተው የምችል ነበር። ልጁም ነው የምልሽ አሁን እንድታምኚልኝ የምፈልገው ማለት ነው። ልጁ የመጣው በልጅ ሰበብ ያደረግሽው ያንቺ እንዲሆን ነበር ፍላጎት። በፍጹም እንደዛ አይደለም ቤካ። ልጁ አንተ ስለሆነ ነው ያንተ ነው እያልኩ ያለሁት። ልንገርሽ፣ ምክንያቱም አባትሽ ብሎኛል። ገብቶሻል? በጣም ትወዳለች፣ ታፈቅራለች እና ማፍቀሩና መውደዷን በዚህ ልክ ነው የምትገልጸው። አውርተናል። ገብቶሻል? በቃ ፋይልሽ አድምጠኝ። እኔ ስለምወድ ብቻ አይደለም ይሄ ነገር አውቂ እያደረኩ ያለሁት። አውቂም አይደለም ደግሞ እያደረኩ ያለሁት። በቃ እኔ ደግሞ መውዳት ልጅ አለች። ገብቶሻል? አንዴ ተከድቻለሁ። እኔ አብሬ የተኛሁት በቃ ስለምወድ ነው ቤካ። ራሴን አሳልፌ ሰጠው ስለምወድ ነው። በመድኃኒዓለም እኔ ካንቺ ጋር አልተኛውም ቤካ። እንዴት አድርጌ ላስረዳ? እሺ እኔ ካንቺ ጋር አልተኛውም። በተአምር እኔ ካንቺ ጋር አልተኛም። ተኝተሃል። ሰክረህ እኮ ነው ቤካ። ያን እንዴት ማስተዋል ያቅተሃል? አልሰከርኩም። ሰክረህ ነው ቤካ፣ ሰክረህ ነው። እኔ ሁላ ነገር ማረገው ስለምወድ ነው ቤካ። አትንኪኝ። እሺ አነካም። ብቻ በቃ ተረጋግተህ እንድታስብ። አትንኪኝ በቃ። እንዴት ነው የምታስቢው? እኔ ዘላለም ካንቺ ጋር እንትን ማለት አለብኝ? ሄላ እዛው ያልኩ ቦታ ወደ ላይ ከፍ ብለህ ታይናለህ። ምንድነው? እሺ ጠራሹ
ቤካ እሱንም የጠራሁት በቃ ያለውን ነገር በግልጽ እንዲያወራ ስለፈለኩ ነው። እኔ ከዚህ በላይ መሰቃየት የለብኝም። በቃ ያለውን እውነታ እንዲነግርህ ነው። ከዛስ እንደዛ ደንፍተሽ የመጣሽው አሁን ደግሞ ለሁለት ልደበደቡኝ ነው? ብቻዬን አገኛችሁ? እንደዛ አይደለም ቤካ፣ እንደዛ አይደለም እንዴ። እኔ መረዳት ለምን ያቅተሃል? አትንኪኝ። እሺ አልነካም። እሺ ተረጋጋ። በቃ እኔ እሱን የጠሩት ያለውን ነገር እንዲያስረዳ ስለፈለኩ ነው። እኔ እና እሱ ምንም የለንም ቤካ፣ ምንም የለንም። ምንም ስለሌላችሁ ነው 3 ጊዜ ግንኙነት ያደረጋችሁት። እሱ የውሸት ታሪክ ነው ቤካ። ተይ እንጂ ከክፍለ ሀገር የመጣ ልጅ ዝም ብሎ በባዶ ሜዳ እኔ ለምን እንደዛ ማለት እንደፈለገ አላውቅም። ከገንዘቡ በፊት ነው ያወራው። ባይዘው ስለ ገንዘቡ ሳናወራ በፊት ነው ከአንቺ ጋር 3 ግንኙነት እንዳደረገ የተናገረው። እኔ ለምን እንደዛ እንዳለ አላውቅም። ልቀቂኝ፣ አያገባኝም። እሺ አያገባ፣ ግን ተረጋግታ አድምጠኝ። እኔ እሱን እዚህ ድረስ የጠሩት ያለውን ነገር በቃ በግልጽ እንዲነግር አትሂድ፣ እንድትሄድ አይደለም በቃ ጠጋቤና እሺ ይኸው በቃ አልነካም። እንዲነግር ስለፈለኩ ነው ቤካ። ምንም የሚነግረኝ አይነግረኝም። ምንም ስለምንም የሚነግረኝ ነገር የለም። ሁሉንም ነገር አውቃለሁ። እኔ እና እሱ ምንም የለንም ቤካ። ተይ እንጂ ልመንሽ፣ ተይ እንጂ። ኧረ እባክሽ ሌላስ የለሽም? ነገም 3ኛና 4ኛ ፍቅረኛ ሲመጣ ደግሞ ለሱ አስረጁ። እኔ እና እሱ ምንም የለንም ምናምን እያልሽ ማለት ነው። ገብቶሻል አይደለ ቤካ? እኔ በፈለግከው እምልልሃለሁ። እኔ እና እሱ ምንም አይነት ግንኙነት የለንም። እንደዚህ አይነት ደረጃ ላይ አልደረሰም። እኔ እና እሱ ግንኙነት በቃ አሁን ደግሞ ጀምሩና ግንኙነታችሁ ይደግ። እኔ እኮ ማፈቅረው አንተን ነው። አትንኪኝ። እኔ እኮ ማፈቅረው አንተን ነው ቤካ። ምንም አታፈቅረው። ለአንተ ስል እኮ ነው ብዙ ነገር እየሆንኩ ያለሁት። እንዴት አትረዳም? ተይ እንጂ ልመንሽ። እንደዛ አይደለ ይሄ ሁሉ ነገር እየተደረገ ያለው? ቀልደኛ ነሽ በእናትሽ። እንዳምንሽ ትጠብቂያለሽ ሁሉንም ነገር። ቤካ ጅል ያለሽ ማለት እኔ ጅል ለማለት ፈልጌ በቃ ታዲያ ጅል ነህም እያልኩ አይደል? በእናትሽ ወደ እዚህ ጅልና እንዳምንሽ ስለምወድ ነው ሁላ ነገር የማደርገው ቤካ። ተይ እንጂ ንቂ መተው እችል ነበር። በጣም እሺ። እንዴት እኔ መረዳት አቃተ ቤካ? ተረዶሽ በቃ ተረዶሽ። አሁን ደግሞ ይምጣና እስቲ ደግሞ ለምን ደበደባችሁ ወይ ገንዘቡን ለምን አላዘጋጃችሁም ነው? እሱ አይደለም እኔ ሀቁን እንዲነግርህ ስለፈለኩ ነው ቤካ። እዚህ ድረስ ነው። የምን ሀቅ ነው? ሀቁንማ ምንም የለንም ቤካ። እኔ ማፈቅረው አንተን ነው። አትንኪ። ወይኔ ፈጣሪ ቤካ። ግን ለምንድን ነው አንዳንዴ ነገሮችን አስተውለህ ማየት የማትፈልገው? አላስተውልም። ማስተዋል ስለማልፈልግ ባስተዋልኩኝ ቁጥር የምገባበት ነገር በጣም እየሰፋ ነው። ገብቶሻል? እሺ መጣ። ምን ይሁን ያለውን ነገር እንዲነግርህ ነው በቃ። ምንድን ነው የሚነግረኝ? አይነግረኝም። ምንም የሚነግረኝ ነገር ምንም ግንኙነት የለንም። እሺ እሱን ለሱ ንገሪው። ያው መጥቶ ነው። ማፈቅረው አንተን ነው ቤካ። እሱን ለሱ ንገሪው። እኔ ማፈቅረው አንተን ነው። እኔ እኮ ንቄ መተው እችል ነበር። እሺ መጣ። መጥቻለሁ። እስቲ ወደዚህ ሄድ በእናትህ። ያለውን ነገር እንድታስረዳው ነው እዚህ ድረስ የጠራውክ። ምን ጉዳይ ላይ? እኔ እናንተ ምንም እንደሌለ ንገረው። ኦኬ አሁን ድራማችሁን ልቀጥሉ ነው? ቤካ በፍጹም ድራማ አይደለም። አሁን ንገረኝ። የነገረች ማታ ምናምን አወራችሁበት እዛ ቤት ተኝታችሁ? ከዛ በኋላ አወራችሁበት? ቆይ በእናትህ ዝም በል። ካንተ ጋር ማውራት አልፈልግም። ገብቷል? አሁን ድራማችሁን ንገሩኝ። ምክንያቱም አንቺ ማታ ያስረዳሽውን በደንብ እስቲ ተውንልሽ። እንደዛ አይደለም። ተውንልሽ። ቆይ አንዴ ተውንልሽ። እሱ ተውን እስቲ ቀጥል። አቶ ማን ተከንዱበት እንቶ ላይ በጣም እና እንደ በቃ ያለውን ነገር ኧረ እኔም አዳምጣለሁ። እኔም እሰማለሁ። ስሜ ቤካ ነሽ እንዳትረሱ። ያለውን ነገር ንገረው። እኔ አንቺን በጣም ነው የምወድሽ። እሱን አይደለም እንድትነግረው እዚህ ድረስ የጠራው። እኔ እናንተ ምንም እንደሌለ እንድትነግረው ነው እዚህ ድረስ የጠራሁት። እሺ ምንም አልነገርኩም። ያለፉ ምንም አልነገርኩም። አዎ 3 ሰው ነበሩ ከሱ ጋር። ከዛ ብር እንሰጣለን አምነዋል። አመንኩት እኔ። ስለዚህ አሁን አንተ የሌለ ነገር እንደቀባጠርክለት አስረዳው ነው እያልኩ ያለሁት። ሌላ ታሪክ እንደማልፈልገኝ እንደዚህ ያልኩት እንጂ። ኦኬ እሱን ደግሞ ማታ እሷ ነገረች አይደል? ቤካ በፍጹም እንደዛ አይደለም። በእናትሽ ጄራትን እኔ ብር ቤካ እንደዛ አይደለም። ብር ስለማልፈልገኝ እንደዚህ ያልኩት። ሜቃን ትከኑ ንገረኝ ቤካ። ማታውቀውን ነገር እንትን ለማለት አትሞክር። ስንት አለች እሷ ደግሞ ስንት ልሰጥ አሰበች? እኔ ምንም ልሰጠው አይደለም። እኔ ሀቄን እንዲያወጣልኝ ስለፈለኩ ነው። ችግር የለውም። እኔ ጨምሬ እሰጥሃለሁ። እሺ ችግር የለውም። ገብቶሻል? ምንም እያልኩኝ አይደለም። ያለውን ነገር ንገረው። ምን ብዬ ነው የምነግረው? ምን ብዬ ትለኛለህ? እንደኔ እናንተ ምንም እንደሌለ ንገረው። እሱ ተናግሬያለሁ እኮ በፊት።
ምንድነው በፊት የተናገርከው? እና እኔና እሱ ጨርሰን ተነጋግረን ከዛ ብር እንደማያስፈልገኝ ነገርኩት እኮ። ለብር ብለስ እንደዋሻው ንገረው። በቃ ብር እንደሚያስፈልገው ውሸት እንዳወራ ንገረው። እሱን የተናገረው ምን ያርጋ? አንቺ ለምን የምታስጨንቅ ልጅ? እኔ ብሬ ነው የምፈልገው አትበል። ያለውን ነገር ንገረው። እውነቱ አይደለም። በቃ አንተ ልክ ነህ አይደል? በቃ ይኸው አመለኩ ልክ ነው። አንቺ ጉዳይ ጨርሰናል። ወነጅሩ ታሰይ ሲንጀቻ ጅራ በር ወነጅሩ ፍቅር ወነጅሩ ፍቅር ቤካ እባክህን እስቲ አንዴ ተረጋግተህ ልታዳምጠኝ ፈቃደኛውን ያለውን ነገር በቃ አውርተን እንድንፈታ ነው። እሱንም እዚህ ድረስ የጠራሁት እንድታወራው ነው። ያለውን ነገር እንድነግረው ነው። ያለውን ነገር ንገረው። እኔና እሷ እስካሁን አብረን እየኖርን ነው። ከማን ጋር ነው የምትኖረው? ማን? እኔ እናንተ ነን አብረን የምንኖረው? አንተ ትክክለኛውን ነገር ነው ንገረው እያልኩ ያለሁት። አንቺ ቁጭ በይ። ትክክለኛውን ነገር ንገረው። እኔ የምወደው እሱ ነው። አንተን አላፈቅርህም። ልቀቀኝ ቤካ። ያለውን ነገር ንገረው። ረጋ በይ። እኔ የማፈቅረው እሱ ነው እኮ። ወነጅሩ ቲሚ ሲንጀቻ አንትራበር ወነጅሩ አናከኒ ተጃለዱ ቲሚ። ኧረ እባክሽ ሰማኸኝ? ንገረው። እየነገርኩሽ ነው። አንተ ንገረው። ምንድን ነው የምትጠብቀው? ከማላችን እንድትወጣ ሰውዬ ጭንቅላት ልካለ። ችግር የለብኝም። ኧረ ያገረ እብደት አለቀቀህ። ቀና ብለህ አውራኝ። ማንጅራት ማን ወነጅሩ ቲሚ ሲንጀቻ አንትራበር ወነጅሩ ማንጅራት እኮ እኔ ሞይ ሰንጃለ ዳናፍ ሲወጅ እንጅራኔ ቤክና ተከለ ቤክና ይወጅ እንጅራኔ ቤና አናፍ ሲወጅ እንጅራኔ ቤክና ኖረን እናውቃለን። እኔ እናንተ አብረን ኖረን እናውቃለን። አዎ እያልኩ ነው። ያማል ጭንቅላት ጤነኛ አይደለም ጄሪ። እኔ ማፈቅረው እውነቱ ሲወጣ ለምንድን ነው እንደዚህ የምትሆኚ? ንገረው። ቁጭ በይ። እኔ ማፈቅረው ቁጭ በይ። በቃ ረጋ በይ። ንገረው። ቁጭ በይ። ሰማለህ? እኔ ማፈቅረው እሱ ነው። እኔ ስላንተ ደግሞ አንቺ ነው የምወድሽ። እኔ ስላንተ አይመለከተኝም። አሁንም ቢሆን እኔ ስላንተ አይመለከተኝም። እኔ ማፈቅረው እሱ ነው። ገባህ? ሌላ ነገር እንዳትወጪ አንቺ። ሰማኸኝ? ወነጅሩት ሚሲንጀቻ ወነጅሩት ማንጅራ ከናፋኒ ሲንጃለዱ ሰንጃለዳ አንሞሲን ስጃለዳ ነንገልቹ ዋይሳ ነደጋርታ ዋይከ ነንገልቹ ሲጋሌ ረምኒ። እኔ ደግሞ አንቺ ነው የምወድሽ። እኔ ስለሱ አይመለከተኝም። አሁንም ቢሆን እኔ ደግሞ የምወደው ማፈቅረው እሱ ነው። ያረገዝኩት ከሱ እንደሆነ ንገረው። ስሚ ቁጭ በይ። አልቀመጥም። ንገረው። አንተ ሰው ንገረው። ችግር አትወጣም። ትወጣለህ አይደል? በቃ እኔን አውራኝ። እሱን ተውና እኔን አውራኝ። እሱን እንዳታወራው እኔን አውራኝ። ነጋርታ እንዴ ሶኪ እንታው ወነጅሩት ሚሲንጀቻ ጅር አኒ ሲንጃለዱ በቃ ሲንጃለድ ቻረምኒ ማፍኑ ግዱዳን ባታቲ ምንድነው ፍላጎትህ? አዎ ምንድነው ፍላጎትህ? እኔ ደግሞ በቃ ያንተ ፍላጎት ልሆን አልችልም። እሱ እኮ ወጥቷል ማለት ማን? እሱ እኔ ማፈቅረው እሱ ነው። እኔ እንደም ትረዳኛለህ? አምነሻል? እሱ ሲትሜራላል ታካለሚት ይረደደ ቤት ሲትሜራ ሲጋሌ ረምኒ ሙጫከን ከየተጀቻችራ እና ያጄዱካ እኔ ሙጫን ከን ሰዓት ሲጀቻችራ ሲጋሌ ረምኒ ልጁ ላንተ ስለሆነ ትቀበላታለህ ማለት ነው። ደግሞ ማይ እሱ ስለማይመለከት የሚመለከት ጉዳይ አይደለም። አሁን ደግሞ እያለች ነው በኦሮምኛ ልጁ። አይ ገብቶኛል እኮ እያወራችሁ ያላችሁትማ ገብቶኛል እኮ ሳይገባኝ ቀርቶ አይደለም። አዎ እና ምን ይሁን? አንተ የሚመለከት ጉዳይ አለ። ከመሀላችን ውጣ። ስትወጣ ደግሞ ያለውን ነገር እንድትሄድ ነው የምፈልገው። ገባ እኮ በዚህ ላይ ደበደቡኝ። እዛ እኔ አይመለከተኝም። ምን እንዳልካቸው ምንም የማውቀው ነገር የለም። ገባህ? ገብቶኛል። አንተ ግን አሁን ቢሆን ድራማ እየሰራክ ነው እዚህ ጋር። ድራማ ምንም ድራማ የለውም። ማሉጂ ቻርታሪ ወነስሪ ጎዳርታ ወነስሪ ጎቻንጅሩ ወነስሪ ጎዳንጅሩ ወነስሪ አንቺን ሲኑስ ይጃለዳ አኒ ናንገልቹካ አኒ ሰንጃለች አጅራ በር ሆነም ወርምቀው እኔ ጨርሻለሁ። ከማላችን ትወጣለህ። ስትወጣ ደግሞ ያለውን ነገር ነግረው ነው የምትሄደው። ሲጋሌ ራምጂ ይውጣስ ትሰማኛለህ? እሱ ይውጣ እንድትለኝ አይደለም እዚህ ድረስ የጠራውክ። ሀሳብ እንድትሰጠኝ አይደለም። በቃ ረኮኒ ሲጋሌ ራምጂ ናገሌር ወነጅሩ ኢትሚተው ንጉድዳ በይ አመስታናል። በቃ ረኮኒ እንጂ ታ እኮ ንገረው። ሚጮታ እሺ እነግራለሁ። ቁጭ በይ ንገረው። እሺ እቀመጣለሁ። ንገረው። እኔ እናንተ ምንም እንደሌለን፣ እኔ እናንተ ፍቅረኛ መሆን እንደማንችል እንዳልሆነ፣ እኔ እናንተ አብረን አንተ ሰውዬ ያመሃል እንዴ? በቃ ረጋ ለማቲ ጄሪ እኔ አይመለከተኝም። እና በቃ ሌላ ነገር ነው እንጂ ቻጅራ በር አላኒ ነንገልቹ ጅሬኛ እኮ ማፋከነ ጎታ ለኔስ እኔ ስላንተ አይመለከተኝም። አሁንም ቢሆን ገባ ህይወቴን ግን እዚህ ጋር እያበላሸ ነው። እኛ ማልውጣና በቃ እኔና እሷ እንነጋገራለን። በቃ በዚህ ላይ አንድ ነገር አስረግጬ ልንገርህ፣ አባቢ ከመሀላችን የምትወጣው አንተ ነህ። ኧረ ታጣ እኔ እሷን በጣም ነው የምወዳት። በቃ ወይኔ ቤካ እሷ እኮ ነው ቤካ። እኔ ምን እልሃለሁ? እማምላክን እሱ ውሸቱን ነው እያወራ ያለው። እሺ ውሸቱን ነው ቤካ እያወራ ያለው። እኔ ለምን እንደዚህ እንደሚያደርግ እንኳን በቅጡ አላውቅም።
በቅጡ ስለማታውቁ ተወያዩ። እዛ ጨርሱ የራሳችሁን ችግር ራሳችሁ። አንተ ቆይ ፍላጎት ምንድነው? ምን አለበት ነገር ሁሉ ነገር ፍላጎቱ አንቺ ነሽ። ሌላ ነገር አያስፈልግም። ሃርሜን ቀብዱ ኦቦሌቲን ቀብዱ ልጅ እና ስለ እናትና ስለ እህት ብለኝ ተረዳኝ እባክህን። እኔ አንተ አልችልም። በቃ ስላሰብኩ ነው እኮ የመጣሁት እዚህ እኮ። ስለዚህ ከመሀላችን ውጣ። በቃ ይውጣ። እሱ ወዴት ነው የሚወጣው? እኔ የማፈቅረው እሱን ነው። ልክ እኮ ነው እኮ ልጁ። ምንድነው የምትይኝ? አንተ እኮ ነው የማወራው። ንገረው። እኔ እናንተ ምንም አድርገን እንደማናቅ ንገረው። ኧረ አድርገናል እንጂ ወይኔ ፈጣሪ። እኔ እኮ አልዋሽም። አድርገናል እኔ እና አንቺ እንዴ አድርገናል። እኔ ጋም ትመጫለሽ። ቤተሰቦች እያያችሁን አይደለ? በቃ ምን እንዳደረገች እንዳደረገች እኔ ጋም ትመጫለሽ፣ ታደራለሽ፣ ከዛ ትሄዳለሽ። ይሄ ፍጹም ውሸት እንደሆነ አእምሮውን በደንብ ጠንቅቆ ያውቀዋል። ትሰማኛለህ? ሲገሌ ረምኔ ነው እንግዲህ ቁጭ በይ። አልቀመጥም። አንተ ስላልከኝ አይደለም የምቀመጠው። ገባ? ዋጋ የምትከፍልበት ነገር እንዳታረግ። ቆይተናል። እኔን አውራኝ፣ ትክክለኛውን ነገር አውራ። እንዴ ልታሳብለኝ ነው እንዴ? ቁጭ በይ። አለ ሲመረሩ ወንጅሩ ማፊና ሶፍኔ አቲ ገዲንቴሱ እንታው በቃ አሁን በሷ ላይ ምንም አይደለም ነው ችግር የለውም። አንተ የሚመችህን ነገር አድርግ። እኔ ገብቷል ያሉትን ነገሮች ምናምን ራሳችሁ ጨርሱ። አገባችኋል። ይኸውልህ አንድ ነገር ልንገርህ። በሷ ላይ ድርድር አላውድም። በቃ በጣም የሚቆጭህን ነገር ነው እያደረክ ያለው። ትሰማለህ? ቤካ እሱ ውሸቱን ነው እያለ ያለው። እኔ እምልልሃለሁ በምታምነው ነገር በቃ የምትፈልገውን ነገር ቤካ ውሸቱን ነው። እኔ ለምን እንደዚህ እንደሚያደርግ እንኳን አላውቅም። መድኃኒዓለምን እኔ እውነቴን እንጂ ነው እዚህ ጋር እየተከራከርኩ ያለሁት። ጨርሱ። እሱ እኮ እየቀባጠረ ነው፣ እብድ ነው። እኔ ምን እንደሚያወራ ነገር ራሱ አላውቅም። ቤካ እኔ ምንም ያልኩሽ ነገር የለም እንዴ። በቃ ራሳችሁ ጨርሱ ሁለታችሁ። እኔ ምን እንደሚል ራሱ አላውቅም። ቤካ ለምን እንደዚህ እንደሚያደርግ አላውቅም። በቃ እዛ ያወራችሁት ነገር ይኖራል ወይ ያደረጋችሁት ነገር ይኖራል። ጨርሱ። ከሱ ጋር እኔ ምን አደረኩ? ምንም አላደረኩም። እኔ ተነሽና እዛ ቁጭ በይ። ለምንድን ነው የምትጠራው? ያደረሻችሁ ቤካ እኔ እኮ የማፈቅረው አንተን ነው። እኔ እሱ ምንም ስለሚለው ነገር አላውቅም። እኔ ጋር ለምን ትመጫለሽ ታዲያ? እኔ አንተ ጋር አልመጣሁም። እኔ አንተ ጋር አልመጣሁም። እኔ አንተ ጋር መጥቼ አላውቅም። ኧረ አታውቅም? እውነትሽ ነው። ቤካ ሁሉ ነገር ውሸት ነው። ቤካ ሁሉ ነገር ውሸት ነው። እኔ እምልልሃለሁ። እኔን ተይኝ። ምን አገባኝ እኔ ስለእናንተ ጉዳይ። ደሱ ብለሽ እኔን ትመታለሽ? ገና እገልሃለሁ። ኧረ ቤካ እኔ ምንም ስለሚያወራው ነገር አላውቅም። እምልልሃለሁ። ምን አገባሽ ታዲያ? እኮ ውሸቱን ነው። እኔ እሱ ጋር ማድረግ ሄጄም አላውቅም። ጨርሱ። ሁለታችሁ ፍቅረኛሞች ናችሁት እናንተ ናችሁ። እኔ ከሱ ጋር ፍቅረኛ አይደለሁም። መቼም ሊሆንማ እኔ አላውቅም ምን እንደሚያወራ ቤካ። በቃ ማታቂ ስለምታቂ ነው ነገር። ላሳይሽ ፋይል አሳይ። አዎ አሳይ። ላሳይሽ። አሳይ። ምንም የምታሳየው ነገር የለም። እሷ ዝም ብላ ነው የምታወራው። እኔ ጋር ሁሉም ማረጋገጫ አለ። ጄሪ በእናትሽ ተነሽ። ቤካ እኔ ላንተ እኮ ነው እንደዚህ ይሁን ገለው። ተነሽ። እንዴት እኔ መረዳት ያቅታል? ቤካ እባክህን ተረዳኝ። ተነሽ እባክህን ቤካ እባክሽ ተኝ። ተነሽና ቁጭ በይ በስነ ስርዓት። ጀባለፈ አንተ ደግሞ ምን የለኝም ከሷ ጋር ምናምን አላልከኝም እንዴ? ምንድን ነው የሌለኝ ከሷ ጋር ነው? ምንድን ነው የሌለኝ? ምን አልኩ? እኔ ያልኩ ነገር አለ? እኔ ያልኩ ነገር አለ ወይ? እንደዚህ ማድረግ ለምን አስፈለገ ንገረኝ። ምን የሚገባ ከሷ ጋር ግንኙነት ምናምን አይመለከትህም አንተ ምንም እንዳለን? አዎ ከሷ ጋር ግንኙነት ያለኝ እኔ እንደ ጓደኛ ነው። ኖርማል ጓደኛ ነበረች ከዚህ በፊት። ከዛ በኋላ ልጅ አንተ ነው አለችኝ። ከዛ በኋላ ደግሞ የኔ ልጅ እንዳልሆነ አስረዷት። በቃ ገብቷታል። ምን ይመለከታል? ሲጀመር ሲገልጫ ወይ ከኛ ሲገልጫ ሲንገልጩ ከናፉን ጉድዳ በይ በቃ እንዴት ይገባል? አንቺ በቃ እኔ እንገልጫ ያልሽ አይደል? እንዴት ይገባል?